ዳግም ተወልዷል። ይሄ ሰው ከምንድነው ዳግም የተወለደው? ከምን ተወለደ ዳግም? ዳግም ተወለደ ማለት እኮ አንደኛ፣ ቆይ አንዴ ቆይ ቆይ ዳግም ተወለደ ምን ማለት ነው? ቆይ አታብራራልኝ። ከማን ነው የተወለደው ድጋሚ? ከማን ነው የተወለደው? ከእግዚአብሔር ነው። እሺ ከእግዚአብሔር ሲወለድ ይሄ ሰውዬ ድኗል ወይስ አልዳነም? ማለት ድኗል የሚል ድምዳሜ የሚሰጠው መቼ ነው? ድኗልን መቼ ነው ድምዳሜ የሚሰጠው? ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ? የዳነ ነው። የዳነ ነው። የዳነ ነው ማለት ቆይ አንዴ እዚህ ጋር አንዴ ቆይ አንዴ የዳን ኖ ቆይ ኖ አንተ እየሄድክ ያለው ሌላ አንግል ነው። ድኗል ቆይ አንግል አይደለም። አብረን ነን። ቆይ አንዴ አብረን እኮ ነን። የትም አልሄድኩም። ይኸው ዳግም የሚወለደው ቃሉን ሲሰማ ነው አልከኝ። ይሄ ደግሞ ከመጠመቁ በፊት ነው አልከኝ። ጥሩ። ስለዚህ ይሄ ሰው ከማን የተወለደው ስል ከእግዚአብሔር ነው አልከኝ። በጣም አሪፍ። ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ ነው ስል የዳነ ነው አልከኝ። በጣም ጥሩ። እስከዚህ ተስማምተናል። አልተስማማንም። አዎ ቆይ ያልተስማማነውን ልንገርህ። አንተ ያላልከው የትኛው? አዎ ዳግም ተወልዷል ማለት የእግዚአብሔር ቃል በልቡ ውስጥ ላይ አርፏል። ሰውየውን ነክቶታል። ሰውየው መጀመሪያ በራሱ ዓለም የነበረውን የእግዚአብሔር ቃል አግኝቶታል። ለዚህ ቃልስ ግን ድኗል ለማለት ምላሽ መስጣት አለበት ሰውየው። ዳግም ተወልዷል አልከኝ እኮ ማርቆስ። ዳግም ተወልዷል። ቆይ አንተ የሰበከው ሰውዬ ቆይ አንዴ እንድገመው። አንዴ ኖ ቆይ እዚህ ጋር ሊጨርስ። እዚህ ጋር አንድ ነገር ተናግሬ ላቁም። ቆይ አንተ ትናገራለህ። ቆይ ማርቆስ አዳምጥ። በጣም ብዙ ሰው እያዳመጣ ነው። ማርቆስ እየተደማመጣችሁ። ማርቆስ አዳምጥ። አዎ ተው እንጂ ደግመህማ አትነግረንም። ነገርከን፣ ሰማን። አልነገርኩም። ሳልጨርስ ነው ያቆምከኝ። ይኸው ነገርከኝ እኮ አሁን እነግርሃለሁ። ቆይ አንዴ አንዴ ማርቆስ ስማኛ። ጥያቄ ምንድን ነው? ዳግም ተወልዷል ብለኸኛል። ከማን የተወለደው ስል ከማን ነበር ያልከኝ? ከእግዚአብሔር ብያለሁ። እሺ ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ? ሳይድን ነው የተወለደው? አንተ በምትፈልገው አንግል ለመውሰድ ብቻ እኮ ነው እየሄድክ ያለው። እኔ ሐሳቤን ሳልጨርስ ከእግዚአብሔር የተወለደ ሰው ያልዳነ፣ ከእግዚአብሔር የተወለደ ያልዳነ ሰው ነው። አንዴ ልንገርህና ከዛ በኋላ አንተ ጥያቄ ትጠይቃለህ የፈለከውን ያክል። ለየትኛው ጥያቄ ነው የምትነግረኝ? ቆይ አንዴ ለየትኛው ጥያቄ የሚለውን ሊመልስልህ። ቆይ አንደኛ አንተ የሆነን ሰው ሊሰብክ የሄድከው ራሱ በራሲ አቅም ሳይሆን በራሲ ልታት። ቆይ ሊጨርስ። ኧረ ሊጨርስ ነው። አይ ተው። ማዋከብ ከሆነ ትችላለህ፣ ያንተ መብት ነው። ማዋከብ አይደለም። ለየትኛው ጥያቄ ነው መልስ? ሪጀነሬት የሚለውን ለመንገር ነው ለአንተ እየፈለግኩ። ኧረ አይደለም። መጀመሪያ ሰውየው ሄዶ ይሰብካል። አልጠየቀውም። መች ጠየቁ? እሱ ለየትኛው ጥያቄ ምን ብዬ ጠይቄ ነው? ስለ ሪጀነሬሽን ነው አይደል የምናወራው? ስለ ቅድም ጠይቀዋል። እሱ ነው አይደለም። ሌላ ሊጠይቀኝ ነው። ርዕሱ ይቀየር። አረ ሌላ አይደለም። ይኸውልህ ከእግዚአብሔር ነው የተወለደው አልከኝ አይደለ? ሪጀነሬሽኑማ ጨረስን እኮ በቃ። ዳግም ተወልዷል አልከኝ። ከማን ነው ስል ከእግዚአብሔር ነው አልከኝ። እስከዚህ ድረስ ጥሩ ሄድንና ምን አልኩ? ከእግዚአብሔር ተወለደ ማለት ልቡ ተነካ ማለት ዳነ ማለት ነው ወይ አልከኝ። ጥሩ። ስለዚህ አሁን ከእግዚአብሔር ተወለደ ያልከው ሰው ከእግዚአብሔር ሲወለድ ያልዳነ ሆኖ ነው ወይ የተወለደው ነው ጥያቄ። እሺ እዚህ ጋር ሊመልስልህ መልስ። ኦኬ አንደኛ ይሄ ሰውዬ ከእግዚአብሔር ተወልዷል ብያለሁ። ከእግዚአብሔር መወለዱን ሰውየው ራሱ ሲገልጽ ነው የምናውቀው። ራሱ ካልገለጸ ማወቅ አንችልማ። ሰውየው በአፉ አዎ ያን የነካውን ቃል ኮንፈርም አድርጎ አዎ ኢየሱስ ጌታ ነው፣ አዳኜ ነው፣ ቤዛዬ ነው፣ መካከለኛዬ ነው፣
ቃሉ ትክክል ነው ብሎ ለተናገረ ሰውዬ መመለስ አለበት። ተናጋሪ ከእግዚአብሔር ነው የተላከው። የተላከው ሰውዬ የሰበከው ቃል የእግዚአብሔር ቃል ነው። ያ ሰሚው ደግሞ ምን ማድረግ አለበት? ሪስፖንስ መስጣት አለበት። መዳኑ የሚታወቀው በሰውየው ነው። አንተ በጭራሽ አታውቆም፣ እኔም በጭራሽ አላውቅም፣ ማንም አያውቅም። ሰውየው ሪስፖንስ ከሰጠ በኋላ ሰውየው ነው የሚያውቀው መነካቱን አለመነካቱን። እኛ መቼ ነው የምናውቀው? ሰውየው ሲናገር ነው። በጣም ዮሐንስ ማርቆስ ይቅርታ፣ ዮሐንስ ማርቆስ አትጩ። አይ ነው ልገባ አይደለም። ማርቆስ አትጩ እንትን በለው። ኦኬ ያሬዶ ትልቁ ላይ ሆንና አንድ እንትኑም እንዳይዘረግፍ ምናልባት ሚቲንግ ላይ ነኝ ምናምን ስላልክ አሁን ጨርሻለሁ። ለዛ ነው ዝም ያለና። ኦኬ ከጨረስክማ ትልቁ ላይ ሆንና ትንሽ ታብታብ ምናምን ይደረግ እንዳይቋረጠው። እሺ ማርቆስ ግን አትጩ ፕሊዝ። እሺ ቀስ ብለህ አውራ። ድምፅ በጣም ይረብሻል ቱ ቢሆነስት እና ቀስ ብለህ አውራ፣ ተረጋግተህ አውራ፣ ሰው መደማመጥ እንድችሉ ማለት ነው። እሺ ምክንያቱም ወንጌል በኃይልና በስልጣን አይደለም የሚለው በስልጣን ቃል። ኧረ አንተ ሰውዬ አሁንም እየጮህኩ ልጅ ቀሰቀሰብህ እንዴ ዲያቆን? እኔ አስሬ ዘጋዋለሁ ከፍተዋለሁ፣ ምንም ዘግቼውም ይጮሃል። በስመ አብ እንትኑን ቪዲዮ ነው እንዴ ያሬዶ? ይሄ ነገር እሺ ቀጥል፣ ቀስ ብዬ ላውራ። ቆይ አንዴ ማርቆስ ፕሊዝ። በስመ አብ ስፒከር ይዘህ ነው እንደ የምታወራው? ሌላ ስፒከር ተጨማሪ ስፒከር በማይክሮፎን ምንድን ነው የፈለግከው? ያድሻ ይሄ ቅድም ከፍቼው ነው። ራቅ አድርገህ አስቀምጥልን። አይ እንትኑ የሆነ ቴክስት ምናምን ሲገባ ይታያል ብዬ ነው እንጂ ቪዲዮ ነው እንዴ? ኦኬ አይ አንደርስታንድ። ዝም ብሎ የግሩፕ የቴሌግራም ግሩፕ እንትን ነው ተቀይረው። እሺ ማርቆስ አሁን እኔ የጠየቅኩህን ትተህ ያልጠየቅኩህን ነው ያወራው። አሁን ሰውየው ተነክቷል ምናምን ግን እኔ አላቅም አለ። አንተ እንዴት ነው የምታውቀው? ሰውየው ይዳን አይዳን በምን ታውቃለህ እኮ አይደለም ጥያቄ። ና ተመለስ። ፖዝ አድርጌ ልሞክረው ብለህ ነው ድምፅ ከቀነሰ። እሺ ማርቆስ ይሻ ተመለስክ ይሰማል? ማይክ ሚዩት ነህ? አዎ ቀስ በል እንስማማለን፣ እንሰማሃለን እኮ ባይዘው ምንም ችግር የለው። ስለዚህ አዎ ሰምቻለሁ። አሁን እኔ የጠየቁ ሰውየው ዳግም ሲወለድ ከእግዚአብሔር የዳነ ሆኖ ወይስ ያልዳነ ብዬ ስጠይቅ አሁን ሰውየው ውስጡ ይነካል። ሲነካ ግን የሚያውቀው እሱ ብቻ ነው። እኛ አናውቅም፣ ሌላ ሰው አያውቅም። እኛ የምናውቀው ሲመሰክር ነው አልክ እንዴ? ሰውየው እንደዳነ በምን ታውቃለህ ብዬ እኮ አልጠየኩም። ሲመሰክር ነው የምናውቀው አልክ። ለአንተ ለማሳወቅ እኮ አይደለም ሰው አንተ እንድታውቅ አይደለም እኮ የሚመሰክረው እሱ አይደለም ጥያቄ ዳግም ይወለዳል ከእግዚአብሔር ነው የሚወለደው አልከኝ። ያ ከእግዚአብሔር የተወለደው ሰው የዳነ ነው ወይስ ያልዳነ ነው? በአጭሩ መልስልኝ። አሁን ሳታብራራ የዳነ ሆኖ ነው የሚወለደው ወይስ ያልዳነ ነው የሚወለደው? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱን አንተም እኔም ሳሎን ሰውየው ራሱ ነው የሚያውቀው። እኔ ማን ያውቃል አይደለም ጥያቄ። እሺ የዳነ ሆኖ ነው የሚወለደው። ይህ የዳነው ሰውዬ ሳይጠመቅ ነው አይደል የዳነው? ምን አልከኝ? ሳይጠመቅ አይደል የዳነው? አሁን ወደ ስቴፕ ነው የምትመጣው። ሳይጠመቅ ነው የዳነው ወይስ አይደለም? ሳይጠመቅም ነው የዳነው። ድኗል እኮ ኦልሬዲ ድኗል። ሳይጠመቅ በጣም ጥሩ። ሳይጠመቅ የዳነው ይሄ ሰው በጥምቀት ምንድን ነው የሚያገኘው? ኮንፈርም ነው የሚያደርገው። መዳኑን ያረጋግጣል። በጥምቀት ያረጋግጣል መዳኑ። አዎ ከዛ በፊት እርግጠኛ አይደለም መዳኑን ማለት ነው። እርግጠኛ አልነበረም። ኖ እንደዛ አይደለም። ሰውየው ድኖ በአፉ መስክሮ መጣ አይደለ ወደ ቤተ ክርስቲያን። እሺ ለማን ነው የሚያረጋግጠው ታዲያ? ለሰባኪው መጀመሪያ የሰበከ ሰው እኮ አለ። ለሰባኪው ሲል ነው የሚጠመቀው ሰውየው ድኖ ሳለ ግን ሰባኪው እንዲያምን ለዳነ እንዲያምንለት ነው የሚጠመቀው ሰውየው። ለሰባኪው ነው አይደል የነገረው መጀመሪያ እኮ ለሰባኪው እንደዳነ ለማሳየት ነው ሰው የሚጠመቀው። የተነገረውን ቃል
አዎ ትክክል ነው ሲል ነው ሰባኪው እሱ መዳኑን የሚያረጋግ ወይም ቃሉን እኮ። ስለዚህ ሰውየው የሚጠመቀው ላስተማረው ሰውዬ ለማረጋገጥ ነው የሚጠመቀው ማለት ነው። እንደዛ አይደለም ወንድም። አንተ እኮ ለማጣመም ከፈለክ ያስተማረው ሰውዬ ምን አልከኝ መሰለህ? ያስተማረው ሰውዬ እንደ ዳንና እንዳመን እርግጠኛ የሚሆነው ሲጠመቅ ነው አልከኝ አይደል? ኦኬ አንዴም እንደገና ስማ ብለኸኛል። ቆይ ብለኸኛል አላልከኝ? ቆይ ብያለሁ አንዴ ያልኩት። ስለዚህ ለሰውየው ላስተማረው ሰውዬ እርግጠኛ እንዲሆን ነው የሚጠመቅለት እንጂ ሰውየው ወደ ቤተ ክርስቲያን የሚወስደው ቆይ ያስተማረ ሰውዬ ነው አይደል? ወደ ቤተ ክርስቲያን የሚወስደው እኔ አላውቅም። እንግዲህ ስለዚህ እሱን ለማሳየት ነው የሚጠመቀው። እሺ ንገረኝ፣ ማን ነው የሚወስደው? እኔ ማንም ይውሰደው፣ እኔ ምን አገባኝ። በቃ አይደል ሳታውቅ ነው ማለት ነው የምታወራው እኮ። የእናንተ ትምህርት እኮ ነው። ስለዚህ ሰውየው ስለሆነ የሚወስደው ያለው ነው የምናወራው። እኔ ጋር ብቻ ሳይሆን አንተ ጋር ያለው ከዚህ የተለየ ነገር የለም ማርቆስ። ቆይ እኛ ጋር እንደዚህ አይነት ትምህርት የለም እባክህ። እንኳን እኛ ጋር እናንተ ጋርም ይሄ ትምህርት የለም። አሁን ቀጣዩ ባይዘው ማስረጃ አውጣ ነው የምልህ። ማስረጃውን አዘጋጅ። አሁን ሰው እንዳንተ አባባል ሰውየው ስለሆነ ይዞት የሚሄደው ቆይ አንዴ ማስረጃ ቆይ አንዴ ወንጌል መስሎ ስማኝ። እሺ አንተ ስማ አንዴ ስማ ስትባል አትጩህ ተደርበህ እባክህ። እንሰማሃለን እያልን ነው ሳትጮህ አውራ። ስለዚህ ሰውየው ነው ይዞት የሚሄደው። ሰውየው እርግጠኛ እንዲሆን መዳኑ ነው የሚጠመቀው ማለት ያስተማረው ሰውዬ እርግጠኛ እንዲሆን ነው የሚጠመቀው ነው እያልከኛለሁ አይደል? ራሱም እርግጠኛ ይሆናል። አንደኛ በቤተ ክርስቲያን አይደለም ሰውየው በቤተ ክርስቲያን ስርዓት ውስጥ ያልፋል። የቤተ ክርስቲያን ሰውየው እርግጠኛ ነው ራሱ ያመነው ሰው እርግጠኛ ነው ከመጠመቁ በፊት ወይስ እርግጠኛ የሚሆነው ራሱ ሲጠመቅ ነው? እሱ ራሱ አጥማቂውም ሆነ ራሱም እርግጠኛ የሚሆነው መቼ ነው? አንደኛ ማመኑን ሲመሰክር፣ በእግዚአብሔር ቃል መነካቱን ሲመሰክር፣ ሁለተኛ ደግሞ ሲጠመቅ ኮንፈርምድ ይሆናል። ስለዚህ ሁለቴ ነው እርግጠኛ የሚሆነው ነው ሰውየው። እርግጠኛ ለመሆን ይመሰክራል፣ እርግጠኛ ለመሆን ይጠመቃል ነው መዳኑ። ምን ያልከኝ ማርቆስ ሚዩት ነው። ስለዚህ ሰውየው ሁለት ነገር በሁለት ስለሚጸና መጀመሪያ በመመስከር አየ መዳኔ እርግጠኛ ነኝ ይላል። ሁለተኛ ደግሞ ሲጠመቅ አየ አሁንም እርግጠኛ ኖ አሁን እኔና አንተ የምናወራው ምንድን ነው? ሰዎች እንዴት ሆኖ ነው የሚድኑት ነው አይደል? አዎ እሱማ መጀመሪያ ከማመኑ በፊት ከማመኑ በፊት ድኗል አልከኝ እኮ። አሁን መጠመቁ ለምን አላልኩም? ከማመኑ በፊት ድኗል ነው ያልኩት። አይ በቃ ማርቆስ ይደብራል። ጴንጤቆስጣልን እኮ አጨብጭበህ ተቀበልከው። አሁኑኑ ጴንጤቆስጣልን ድሮውንስ ይቃወማለሁ ወይ? ማርቆስ ነኝ። ማርቆስ ልትራር ነኝ። እየተቀዳ ነው ማርቆስ። ለምን እንደዛ ብለህ ስምን አትቀይረው? ስማኝ ማርቆስ ሉትራን ነኝ የጴንጤቆስጣል ናፋቂ ብለህ ስምን ቀይር። ሉትራን ማለት ጴንጤቆስጣልን ይቃወማል ማለት ነው በአንተ ትምህርት? ኦፍኮርስ አዎ ማለት ነው። ጭራሽ ሉተር ነው እኮ ያልከው። ሉትራን ብትል ራሱ ይሻል ነበር። ሉተር ብለህ ጭራሽ ሉተርማ ይቀጠቅጣቸዋል ጴንጤቆስጣል። ወደ ዋና ሚስጥራትን ማይቀበሉ አጋንንት ነው የሚላቸው። ተው ችግር የለም። ወደ ዋና ያሳየው እንደውም ለምን ይተዋል? ወደ ዋና ፖይንት መሪ ያላቸው ማርቆስ ሉተር ነው ወይስ ማርቆስ ሉትራን ነው? አንተ እስቲ ንገረን። አሁን እሱን ተወና አብኩተዋል። አንዴ አብኩተዋል። እነ ዴቫ ያረው ወደ ዋና ፖይንታችን እንምጣ ወገን። ኧረ ተው ትምህርቱ ራሱ እያቦካው ነው። እውነት ለመናገር ይህን ያክል ዝም ብለህ ተረማመድክበት እኮ የሉትራን ትምህርት ላይ ቀለድክባቸው። እውነት ለመናገር እሺ እኔ ከቀለድኩኝ እሺ እኔ ዝም ልበል እንዴ? አዎ ምንድን ነው ሰውየው ሳይጠመቅ ድኗል። ከዛ ለምን ይጠመቃል? ለሰባኪው ለማረጋገጥ ለመጀመሪያ ጊዜ ባለፈው ቀለሜ ማርቆስ ባለፈው ቀለሜ ማርቆስ ሲገባ አውርዱት ብሎ እኮ ነው አየር ላይ ነው ያስወረደው። እንዳይገባ ይሄ ጭራሽ ወንጌላዊ አይደለም ብሎ ነው ያወረደው። አንዴ እሺ ሐሜቴን ሰምተናል። ሐሜተኛ መቼስ ጎበዝ እኮ ነው። እሺ
እኔ እሱ ቤት ሄጄ ተናግሬ የለም ወይ? ምን እሱ ከዛ ቤት ሲያወርድ እኮ ራሱ ቤት ገብቼ ያለው ምን አላየህም ወይ? 3-4 ዙር ገብቼ ያለው እኮ። እሺ አንዴ እኔ የተናገርኩት ንግግር ምንድን ነው? ሰዎች በእግዚአብሔር ቃል ይወለዳሉ፣ ከዛስ ወደ ጥምቀት ይመጣሉ። ከዛ በኋላ ነው ሰውየው ድኗል። የማንን አስተምሮ ነው የምትናገረው? መደምደም የምንችለው የማንን ነው የምትናገረው? ዳግም የሚወለዱት ከቃሉ ነው ይላሉ። ታዲያ እንደዛ ይላሉ? ከቃል እንዴት ሰው የሚያምነው የእግዚአብሔርን ቃል ሰምቶ አይደለም ወይ? ኖ ዳግም የእግዚአብሔርን ቃል ሳይሰማ ይድናሉ? ያምናሉ? ሉተር እያዳመጥክ ቆይ፣ ሉተር አልኩኝ፣ ማርቆስ እያዳመጥክ ሰው ዳግም የሚወለደው ከቃሉ ነው ብለው ነው ሉተራን የሚያምኑት? አዎ። ማስረጃ አምጣ። አንብብ፣ እዛው የሉትራንን ትምህርት አውጥቴ አንብብ። ስንት ገጽ ስንት ላይ ላንብብ? ቡክ ኦፍ ኮንኮርድን አውጥቴ ማንበብ ነው። የትኛውን ቦታ የትኛውን አንቀጽ የትኛውን ቁጥር ላንብብ? ስለ እምነት የሚያወራውን አንብባ እኮ። እኔ አሁን አላስኩም፣ መጽሐፉን አላስኩም። እሺ ጥሩ። ያለ ቃል ይወለዳል ማለት ዝም ብሎ ይወለዳል ብሎ ነው ሉትራን የሚያምኑት? በአንተ ትምህርት በእኔ ትምህርት ስለ ሉተር ትምህርት ነው የምናወራው። እኔን ተወኝ። አዎ አንተ የምትረዳው እንደዛ ብሌ ነው። ይኸው ላሳየህ። እሺ እሺ በመሀል ግን ገባባችሁ፣ ይቅርታ በጣም ኦኬ። ይታያል አይደለ? ይታያል ወንድም አለ። ቆይ መዝሙረ ያሬድ አንዴ ቃሉን ሳይሰማ አንድ ሰው ይድናል ያምናል ብሎ ያምናሉ ብሌ ነው አንተ የምትናገረው? ለኛ አላልኩም። ዳግም የሚወለደው ከቃሉ ነው ስላልክ ቃሉን መጀመሪያ እኮ ሰባኪ የሄደው ለምንድን ነው? ቃሉን ለማሰማት አይደለም። ዳግም የሚወለደው ከምንድን ነው? ከቃሉ ነው። ከቃሉ። ጥሩ እሺ። ስለዚህ ላሳይ። እሱ ቃሉን ሳይሰማ እንዴት ሰው መዳን ይችላል? እኔ ስለ መዳን አልጠየቅኩም እኮ ዳግም መወለድ የሚባለውን ነው። ዳግም መወለድ ማለት እኮ መዳን ማለት ስለ ድነት እኮ ነው እያወራን። ስለ ድነት አይደለም ወይ እኛ የምናወራው? ማርቆስ ዳግም መወለድ በጥምቀት ነው ወይስ አይደለም? ዳግም መወለድ በጥምቀትም ይሆናል፣ በቃሉም በኩል ይሆናል። በጥምቀት በኩል ለሕፃናት ነው ዳግም የሚወለዱት። ለሕፃናት ዳግም የሚወለዱት በጥምቀት በኩል ነው። ትላልቆቹስ? ትላልቆቹ እኮ ቃሉን ይሰማሉ። ለምሳሌ አሁን እኛ ስንናገር እኔ ትላልቆቹ ይወለዱት እኮ አለ። ማርቆስ ፕሊዝ፣ እኔ ስትጮህ አብሬ መጮህ ጀመርኩ። ትላልቆቹስ እንዲወለዱት ነው? ኧረ ምንም አይገርም። ላሳይ ነው መጽሐፍን። ሉተር ያኔም ብላል አይደል አንተ? ይኸው ላሳየህ። ዝም ብሎ እኮ ብሶት አይደለም እኮ ወዳጄ ማርቆስ ወንድማችን። ቆይ ራሴን ትልቁ ማድረግ ከበደኝ። የቱ ጋር ነኝ? ራሴን ትልቅ ማድረገው። ኦኬ ሆንኩ እንዴ? አልሆንኩ። ማርቆስ እየጮኸ እኮ ግራ አጋባኝ። እንትን ያጠፋው ያው ወይኔ እኔ እንትን አድርጌ ነበርኩ። እሺ ያው እሺ፣ ማርቆስ ይታያል? ማርቆስ አንብብ፣ እየሰማሁኝ። እሺ ጥምቀት ይላል። ጥምቀት ይልና ምንድን ነው የሚሰጠው ጸጋ ይልና የጥምቀት ጥቅሞች ይላል። ይኸው እዚህ ጋር የኃጢአት ይቅርታን ያስገኛል። አሁን እየፈታልኝ ሂድ። የኃጢአት ይቅርታን የሚያስገኘው ለአዋቂዎች ነው ለህፃናት ነው ወይስ ለሁለቱም ነው? ቶሎ ቶሎ እያልክ ሂድ ማርቆስ ፕሊዝ። አንደኛ የሆነ አረፍተ ነገር እንትን መዜኖ ቶሎ ቶሎ ብሌ ንገር አይደል? አንብብ ሁሉንም። እሺ ይኸውልህ ምን ይላል መሰለህ ማርቆስ፣ እንዴት አይነት አሰራር ነው? እሺ ምንም አሰራር እኮ የለውም ማርቆስ ወንድሜ፣ የጻፈውን ያነበብኩልህ። ምን ይላል መሰለህ የጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይላል ርዕሱ። አየኸው? አንደኛው ጥቅም የኃጢአት ይቅርታን ያስገኛል። ሁለተኛው ከሞትና ከዲያብሎስ ይቤዣል። ሶስተኛው እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል። ትቀበሏለህ ይህንን? አዎ የእኛን ለእኛው እየነገርከን ነው አይደል? በጣም ጥሩ። ስለዚህ የኃጢአት ይቅርታ የሚያገኙት ለትላልቅ ሰዎች ነው ለህፃናት ነው ወይስ ለሁለቱም ነው? ጨርስ።
ያነበብከውን ጨርስ። ጨርሻለሁ። አራት ነጥብ ያ ጨርስ። እሺ የኃጢአት ይቅርታ የሚያስገኘው ለማን ነው? አሁን እኛ ያወራነው በእግዚአብሔር ቃል በኩል ሰው ሪጀኔሬት ይሆናል ወይ የሚለውን ማርቆስ ለምን መሰለ የኃጢአት ይቅርታ ሳይገኝ ሪጀኔሬሽን አለ እንዴ? የእግዚአብሔርን ቃል ሳይሰማ ሰው ወደ ጥምቀት አይመጣም። እኔ እሱን አይደለም እኮ የተነጋገርነው ማርቆስ። እኛ የተነጋገርነው ደግሞ እሱን ነው። እሱን አይደለም። ይኸውልህ አሁን መጀመሪያ አስተውል ማርቆስ። ቪዲዮን ክፈት ይዋድ። አንዴ ስማኝ ማርቆስ። እሱን ነው ማርቆስ የስማኝ ፕሊስ። ስለ ዳግም ልደትም አሳይሃለሁ። አሁን እንዲያው እዚህ ጋር ስላለው ላሳይ ብዬ ነው። ልለፈይን ዳግም ልደት ጋር ያለው ልምጣ። እሺ እሱን ላስረዳክ አንዴ። በቃ ችግር የለውም። የቃሉን አንዴ ይሄን የዳግም ልደቱን ላሳይ። እሺ ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ይልና ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለውን ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል ይልና አስተውላውኒ። ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። አዲስ ልደት የተባለው ዳግም ልደት ነው አይደለ ማርቆስ? ምን አልከኝ? እኔ እኮ የማትፈልገው ፖይንት ላይ ምን አልከኝ የምትለው ነገር ነው። እሺ በደንብ ስማኝ። ምክንያቱም ይላል ቃሉና ውሃው ይልና ውሃው ከቃሉ ጋር ስላለ ጥምቀት ይባላል አለና ከዛ ይም እንደሚል ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ይልና ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል አለና ማለትም ይላል ጸጋን የተሞላ የሕይወት ውሃ እና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለ ይሆናል ይላል። ስለዚህ ጋር ለአዲስ ልደት ወይም ዳግም ልደት የሚወለደው የሚገኘው በጥምቀት ነው ይላል። ይህን ትቀበለዋለህ? አዎ። ሁሉንም አዎ ብለህ እንዴት ይሆናለች? በቃ ይዋዲ ይቀጥሉ። አልቀበልም ልበል? የእኛን ትምህርት ለእኛ አልቀበልም ልበል አይደል? አይ ቅድም የዳግም ስለዚህ አንድ ሰው በእናንተ እምነት ሁለቴ ነው የሚወለደው ከቃልና ከውሃ ነው? እሺ አዎ። መጀመሪያ ከቃሉ ይወለዳል፣ ቀጥሎ ደግሞ ሲጠመቅ ደግሞ ከውሃ ይወለዳል። ኖ እንደዛ አይደለም። ለምሳሌ ያክል ስንቴ ነው የሚወለደው? ማርቆስ ቆይ ላስረዳ። ቆይ አንድ ሕፃንን ሲታጠምቅ ያጠመቀው ሕፃን መስማት አልቻለም። አንድ መናገር መመለስ አይችልም። የሚወለደው በምንድን ነው? በጥምቀት አማካኝነት ነው። ጥምቀቱስ የእግዚአብሔር ቃል ማለት ምንድን ነው? ቆይ አንዴ ቄሱ በውሃው ላይ ምን ይሆናል? ይጸልያል። ሲጸልይ ያ ውሃ አይደለም፣ ውሃ ብቻ አይሆንም። የእግዚአብሔር ቃል ያረፈበት ውሃ ስለሆነ በጥምቀት በኩል ይሄ ሕፃን ምን ይሆናል? ሪጅነሬት ይሆናል ነው። ኦኬ እዚህ ጋር ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ የሚለው ለሕፃናት ነው። ለሕፃናት ቲቶ ላይ ተጠቀሰው። እዚህ ጋር ስፔሲፊክ አልተደረገማ። ቲቶ ላይ ተጠቀሰው። ለአዋቂ ነው፣ ለሕፃናት አላለማ። ይኸውልህ ቲቶ ላይ ተጠቀሰው ራሱ ቲቶ ቅዱስ ጳውሎስ ለቲቶ ሰዎች ሲጽፍ ይሄ ለአዲስ መታጠብ ለአዲስ ልደትና በሚሆን በመታጠብና በመንፈስ ቅዱስ በመታደስ የሚለው ቅዱስ ጳውሎስ ለቲቶ መልእክቱ ይጽፍ ይሄ ለሕፃናት ይጻፈ ነው። እዛ ጋር ቲቶን ገልጿል ወይ ጉድ! ይኸው እዚህ ጋር ተቀምጦልሃል እኮ ነገሩ። በእናታችሁ ይኸው እዚህ ጋር 3 ከ5 እስከ 8 ይላል። አንዴ ኦኬ ኤክስፕላኔሽን ልስጥክ። አንደኛ ሰዎች በእግዚአብሔር ቃል ሪጀነሬት ይሆናሉ። አንድ አዋቂ ሰው ሪጀነሬት የሚሆነው መጀመሪያ በእግዚአብሔር ቃል ነው። በቃሉ በኩል ምን ይሆናል? ሪጀነሬትድ ይሆናል። የመካነ ኢየሱስ ትምህርት ምን ማለት ነው? ሪጀነሬት ማለት ተርጎም በአማርኛ ዳግም መወለድ ነው። በምን? በቃሉ በኩል ስትልማ ሳይጠመቅ ማለት ነው።
ያ ኢየሱስ ክርስቶስን ቆይ አንዴ ልንገርህ። ሳይጠመቅ ነው ማርቆስ ክሊር አድርገው ሳይጠመቅ ነው። አዎ እሺ። ስለዚህ ሁለት ልደት አለ ማለት ነው አንድ ሰው በእናንተ እምነት። አንዴ እዛ ጋ ነው የአንተ ችግር ያለውን ቦታ እኮ አግኝቻለሁ። አንዴ ልንገርህ በሁለት በኩል ነው ወይ? አዎ በሁለት በኩል ነው። ለምሳሌ ያክል አልኩን ህፃናት አሁን አንተ የተናገርከውን ቃል መች ሰሙ? መች አወቁ? መች መለሱ? ስለዚህ ለህፃናት ሪጀኔሬሽን የሚሰራው በምን በኩል ነው ማለት ነው? በጥምቀት በኩል ነው ሪጀኔሬትድ የሚሆኑት። አዋቂው የእግዚአብሔርን ቃል ሰባኪው ይሰማል፣ ልቡ ይነካል፣ ከዛ በኋላ ይመልሳል። ምላሹን መመለስ አለበት። ያኔ ሰባኪው ሰውየው ሪጀኔሬትድ ሆኗል ድኗል ብሎ ወደ ቤተ ክርስቲያን ያመጣል። አምጥቶ ወደ ጥምቀት ደረጃ ያደርሳል ማለት ነው። እሺ ማርቆስ ያሬዱ በተወሰነ መንገድ እንደዛ አይነት እምነት ምናምን አላቸው። በእርግጥ ቃሉ ሲሰማ ራሱ ሪጀነሬት ያደርጋል። ትላልቆች፣ ህፃናት ደግሞ በጥምቀት ምናምን አይነት ትምህርት አላቸው። አሁን ማርቆስ ዋናው ጥያቄ ምን መሰለ? ያ ሪጀነሬት ያደረገው ሰው አሁን እሱ ራሱ ይሄ እንዴት ሪጀነሬት ያደርጋል? ሪስፖንስ መስጠት ይችላል ምናምን አይችልም። ይሄ ወደ ጸጋ ብቻ ትምህርት ስለሚወስደን እሱን ተሆና አሁን ያ ሪጀነሬት ያደረገው የኃጢአት ስርየትስ የዛኔ የእግዚአብሔር ቃል በሰማ ሰዓት የኃጢአት ይቅርታ ያገኛል? ማርቆስ አይ ቲንክ ሚዩት ነው ማርቆስ ነው ጎን የሆነ ሰው ነበር እያማከረ ነው። ምን ይላሉ? እንትን ወደ ጸጋ ብቻ ከሄድንማ ሌላም ውስጥ እኮ ነው። ሪጀነሬት ራሱ እኮ የእግዚአብሔርን ቃል ለመስማት ራሱ የሊዲያን ስንቴ ተነስቶ እኮ ተወራበት ነው። ለመስማት ራሱ ቀድሞ ሪጀነሬት መደረግ አለበት ብሎ ነው የሚያምኑት። በነገራችን ላይ ሪጀነሬት ካላደረገ በስተቀር አንድ ሰው መስማት አይችልም፣ ማለትም እግዚአብሔር ምላሽ መስጠት አይችልም። ስለዚህ ቀድሞ ጸጋው ምን ማድረግ አለበት? ሪጀነሬት ማድረግ አለበት ብሎም ያምናሉ። እኔ አንዳንዴ በጣም ነው ግራ የሚያጋባ። ከዛስ ከቃሉም ተወለደ፣ ከዛስ ከጥምቀትም ተወለደ። ኧረ ከማይወለዱበት ስንቱ ነው የሚወለዱበት? ስንት ሪጀነሬሽን እና ማርክ አለ። ና ተመለስ እባክህን። ይሄ እኮ የእምነት መግለጫቸው ላይ እኮ ዮሐንሻ ቅድም ያነበብከው ላይ ይሄ እኮ በጣም ግልጽ ነው። እዚህ ጋር እኮ ያስቀምጠዋል። ኮንፊውዥን ሁለቱም ትምህርት እንዳለማ አውቃለሁ፣ ግን ማርቆስ በደንብ ያን ነገር እንዲያው ፈልጌ ነው። እዚህ በእንተ ጥምቀት የሚለው ላይ ማለት ነው ቅድም ያነበብከው ላይ በመጽሐፍ ያሳየው ላይ እና እዚህ ጋር ጥምቀትን አንደኛ መለኮታዊ ውሃ ይለዋል እና ደግሞ ልክ እነዚህ እነ ማርቆስን ራሱ የሚተችበት እነ ማርቆስን አልኩኝ ይሄ ዳግም የሚያጠምቁትን ጥምቀት ምንም ነገር የለውም ብለው የሚያምኑትንም የሚያስቀምጥ ነው እና ለምሳሌ እዚህ ጋር ይላል ቁጥር 7 ላይ ጥምቀትን የላቀ የከበረና ከፍ ያለ አድርገን መቁጠራችን እጅግ በጣም አስፈላጊ ነው። በአሁኑ ጊዜ ዓለም ጥምቀት ውጫዊ ነገር እንደሆነና ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ በጩኸት በሚናገሩ የእምነት ቡድኖች በመሞላቷ ለውዝግቦቻችንና ለጦርነቶቻችን አብይ ምክንያት ሆኗል። ልክ አሁን ከማርቆስ ጋር እንደምናደርገው ጦርነት ማለት ነው። ጥምቀት ለትልቅ ሰው ውጫዊ ነገር ብቻ ነው እያለ ነው ማርቆስ። አሁን ለህፃናት ሪጀነሬት ያደርጋል፣ ለትልቅ ሰው ግን ኖ እያለ ነው ማርቆስ እና ጦርነት ከፈትም ማለት ነው። ይኸው ራሱ ይሄን ያሟላል ማርቆስ። በጩኸት በሚናገሩ የእምነት ቡድኖች ተሞልታለች ምድር ይላል። ኦኬ። ነገር ግን ምንም ያህል ውጫዊ ምልክት ቢሆንም ልዩነት አያመጣም። ጥምቀትን ያቋቋሙ የመሰረቱን ያረጋገጡ የእግዚአብሔር ቃልና ትእዛዝ ጸንተው ይኖራሉ። እግዚአብሔር የመሰረተው ያዘው ነገር ጥቅመ ቢስ ሊሆን አይችልም። ይልቁን ከውጭ ሊታይ ከሚችለው አንጻር ሲታይ ምንም የማይረባ ቢመስልም እንኳ እጅግ በጣም የከበረ ነው ይልና ይኸው ቁጥር ዝቅ ልበልና ቁጥር 11 ላይ እዚህ ላይ ግን ዲያብሎስ በሚታዩ ሐሰተኛ ነገሮች ሊያሳጉረና ከእግዚአብሔር ስራ ርቆ ወደ ገዛ ስራችን ሊመራን ሊሰራ ይሰማራል። ኦኬ። ይኸው አሁን ጥምቀት ምንድን ነው ለሚለው ጥያቄ ተገቢው መልስ እንዴት እንደምታዘጋጅ ልትላት ትችላለህ።
ማለትም በቀላሉ ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዙ አውድ የተቀመጠና በእነርሱም የተቀደሰ ውሃ ማለት ነው። ውሃው በራሱ ከሌሎች ውሃዎች የበለጠ የከበረ ሆኖ ሳይሆን የእግዚአብሔር ቃልና ትእዛዝ ስለተጨመሩበት መለኮታዊ ውሃ እንጂ ሌላ ነገር አይደለም ይላል። መለኮታዊ ውሃ ነው ይላል ጥምቀቱን። ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔር ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። አሁን ወዳጄ ለብቻው ተነጥሎ ከታሰበ ውሃ መሆኑን የማያውቅ ማን ነው? ነገር ግን እግዚአብሔር ስርዓቱን ካያያዘበትና ከቆለፈበት እንደገናም ለብቻው እንዲነጠል የማይፈልገውን እጅግ በጣም የከበረ ጌጥ እንዲመዘንጠል እንዴት ትደፍራለህ? ሉተር ግን የሚገርም ሰው ነው። የውሃ እውነተኛ ጥቅም ያለው በእግዚአብሔር ቃል ወይም ትእዛዝና በእግዚአብሔር ስም ነውና ይህ ሀብት ከሰማይና ከምድር እጅግ የበለጠ የከበረ ነው። በመሆኑም ልዩነቱን አስተውል። ከተፈጥሯዊ ነገር የተነሳ ሳይሆን እጅግ የከበረ ነገር እዚህ ላይ ከመጨመር የተነሳ ጥምቀት ከሌላ ውሃ ሁሉ በጣም የተለየ ነገር ነው። እግዚአብሔር ራሱ ክብሩን፣ ኃይሉን፣ ብርታቱን አያይዞበታልና እያለ ይቀጥላል። በጣም ሌሎችም እንትኖች አሉት እንዳላረዘው ብዬ ነው። እስቲ እንግዲህ ማርቆስ ተመለሱ ወይ ደግሞ ሌላ ሰው ካለ አንድ ቁጥር ጻፉና ግቡ። ዲያቆን ናታኒ ምሳሌ ይበሉን። ተሜ ሰምቶ ወጣ ይሻላል። እሺ ራጎ ሌላ በምን ፕሮቴስታንት ነው ያመጣው? ግን ማረጋገጫ ነው ያለው። እሱን ነው እንግዲህ እሱ በነገራችን ከጴንጤነቱ ዲያቆንዬ ወይ እንዴት ኖት? እግዚአብሔር ይመስገን አምላክ። ሰላም ናችሁ? አንዴ ራጎ አንዴ ሀናም በተደጋጋሚ ቅድም ላይ ኮመንት ስጽፍ ነበርና ብትኖር ደስ ይለኝ ነበር ብትገባ። አይ ሀናማ አትገባም። ተሜ ሀና አትገባም። ብትገባማ ደስ ይለኝ ነበር፣ ግን አይ ዶንት ቲንክ የምትገባ አይመስለኝም። ነው አለ በዛው ይሄ ማስታወቂያ ለመናገር ነው። እሺ ቀጥሉ። ያ ብትገባማ ጥሩ ነበር። አይቻታለሁ ስትጽፍ ኮመንት። ዲያቆንዬ ከይቅርታ ጋር አናፖሎጂ ቪዲዮ ለቋልና ላሳይ እሱን እየገቡ እንዳይለት አለማሳየትም ትችላለህ ከፈለክ፣ ግን እዛ ላይ እየገቡ እንዲያዩ። ከዛ በፊት ግን ከመጠቅለላችሁ በፊት አንድ ቪዲዮ ኋላ ላይ ያሳያለው። ቅድም እዛ ቤት የነበረውን ሁኔታ ሙሉ ለሙሉ ሊያሳይ የሚችል ሁኔታ የተሰራ ቪዲዮ አለና እሱን አሳያለው። ቀጥሉ። እሺ ዲያቆን ናታን ድምጾትን ያሰማሉ። ይዋድሻ ወረደ እንዴ? እሺ ይሰማል? አዎ ይሰማል። መጥተዋል። እንዴት ናችሁ? እንዴት አመሻችሁ? ሁላችሁም ሰላም ብያለሁ። ታችም ያላችሁ እንዴት ናችሁ? እንኳን አደረሳችሁ። እግዚአብሔር ይመስገን። እንኳን አብሮ አደረሰን ዲያቆን። እሺ ራጋው አረ ተመለስ፣ ካልሆነ ላስወጣክ ነው ወንድሜ። አቤት ይሰማል? ሰላም ራጎ እንዴት ነህ? ሰላም። ከየት ቤተ እምነት ነው ወንድሜ? ወንጌላዊ አማኝ ነው። ወንጌላዊ አማኝ ይባልማ የለም። የት ነው ቤተ እምነት? ሙሉ ወንጌል ነህ? ቃለ ሕይወት ነህ? መካነ ኢየሱስ ነህ? የት ነህ? መሰረተ ክርስቶስ ነህ? መሰረተ ክርስቶስ ነህ። በጣም ጥሩ። አሁን እያየነው ያለው መሰለኝ። አዎ በጥምቀት ዙሪያ የእምነት ለምሳሌ እናንተ እምነት ብቻ ስትሉና ሉተሪያን እምነት ብቻ ሲሉ አንድ አይነት ነው? ማለት እናንተ እምነት ብቻ ስትሉና ሉተሪያን እምነት ብቻ ስትሉ ትምህርቱ አንድ አይነት ነው ወይ? አዎ። ኧረ ተው። አዎ። ኦኬ። ለምሳሌ እናንተ እምነት ብቻ ስትሉ ጥምቀት አያድንም እያላችሁ ነው አይደለ? ኦፍ ኮርስ። አዎ። ኦኬ። ሉተሪያን ግን እምነት ብቻ ሲሉ ጥምቀት ያድናል እያሉ ነው። ኦኬ። በአንድ ቦታ ይዘጋል ይህ ጥያቄ። እንዴት ባል
ለምን እዘጋዋለሁ? የእምነት መግለጫ እያወጣሁ ምን ብለህ ትዘጋዋለህ? ጃስቲፊኬሽን ባይ ፌዝ አሎን በሚለው በቅጽበት መዳን ዙሪያ ይዘጋል። እንዴት አንድ ሰው ሲያምን ወዲያውኑ ይድናል ብለው ያምናሉ? ራጎ ይኸውልህ ማሳየት አንብበው ታውቃለህ? የመካነ ኢየሱስን የእምነት መግለጫ የቡክ ኦፍ ኮንከርድን መጽሐፈ ስምምነትን አንብበው ታውቃለህ? ምን አልከኝ? ይሄ ምን አልከኝ? እንዲያውም የማትፈልጓት ነግስቶ ምን አልከኝ የምትሉት ነገር ተውራጎ ስማኝ። የቡክ ኦፍ ኮንከርድ የመጽሐፈ ስምምነትን የመካነ ኢየሱስን የእምነት መግለጫ አንብበው ታውቃለህ? እነሱ እኮ ሰው ሲያምን እነሱ እኮ ሰው ሲያምን አንብበው ታውቃለህ ነው ያልኩህ። ያልዳና አይሉም። አንብበው ታውቃለህ? ጥምቀት ለኃጢአት ስርየት እንደሚሉ፣ ጥምቀት ለድነት እንደሚሉ እሱን ታውቃለህ ይላሉ። ቢሉም እኮ ሰው ሲያምን እስከ ጥምቀት ያለ ሰው ያልዳና ነው አይሉም። ታዲያ ኃጢአቱ ሳይሰረይ ነው የሚድነው? ዳግም ሳይወለድ በጥምቀት ነው የሚድነው እኮ ሊጠይቅህ። እኔ ምን ጠይቀኛል? ልጠይቃቸው እንጂ እነሱ ለምሳሌ ያመና ሰው እስከሚጠመቅ ድረስ የጠፋ ወይም ያልዳነውን አይሉም። ለምሳሌ አንተም ቢጠይቂ መልስ ታጣለህ። እዚህ ጋር ለምሳሌ ራጎ እኔን ተወኝ። በእናንተ ቤት ጥምቀት አለ? በአንተ ቤት ለምሳሌ ጥምቀት ያድናል ስትል አንተ ለምሳሌ ጥምቀት ያድናል ስትል እስከሚጠመቅ ድረስ የዳና ነው ወይስ ያልዳና ነው? ራጎ እያዳመጥክ እኔ አሁን የእናንተን ነው ርዕሱ እምነት ብቻ በሉተሪያንና አንተን መልሼ ቢጠይቄ አትመልስም። እሺ ርዕሴ እኔን ጠይቀኝ አይደለም። ርዕሱ እምነት ብቻ በሉተሪያን ቨርሰስ በጴንጤ ለማለት ነው። ጥምቀት አይደሴም ብሎ ነገር የለም። ራጎ እያዳመጥከኝ ቆይ። ታቅና ጨርስና ንገኝ። ጨርሻለሁ በለኝ። አንተ መልሼ ብጠይቄ አትመልስም። እሺ በላውን ልጠይቅህ። ለማንኛውም ሰው ለምሳሌ አንተ ጥምቀት ለኃጢአት ስርየት፣ ጥምቀት ለድነት፣ ጥምቀት ለዳግም ልደት ብለህ ታምናለህ? ኦኬ ጫጫታ ውስጥ ነህ። እሺ ቅዱስ ራጉ አይ ወጣ ራሱ በራሱ ጊዜ ቅዱስ አለ። ቆያችሁላችሁ መዝሙሬ ዛብሎን ዲያቆን አንተነህ ናታኒም ተሜ ሁላችሁንም ሰላም ብያችኋለሁ። እሺ ሰላም እንኳን ሰላም መጣ ቅዱስ። እግዚአብሔር ይመስገን። ዲያቆን ነው ቆይ ዲያቆን ናታኒ ተቀበሉ። ኬት ቤተ እምነት ነው ግን ቅዱስ ሙሉ ወንጌል ነው ብረት የማደርገው ሙሉ ወንጌል። እሺ ይሰማል ቅዱስ አንዴ ድምፅ ተፍኗል እና ጥያቄ በደንብ ስማ። እናንተ ከሉተራን ጋራ እምነት ብቻ ስትሉና እናንተ ስትሉ አንድ ናችሁ? ኦኬ እምነት ብቻ ብለን ስንል ኦፍኮርስ ሁላችንም ጽድቅ በእምነት ብቻ ብለን ነው የምናምነው። ቃዶሽ ነው ወይ? ቃዶሽ ነው ወይ? ከአንዴ ብቻ ላይ ያለውን እንትንን አንሳና ቃዶሽ ነው? ቃዶሽ ነኝ። ቅዱስ ያው ካዶሽ ቅዱስ ያው ሴም ነው ነው ቀይረ መጣ። እሺ አይ ቃዶሽ እሺ እምነት ብቻ እናንተ ስትሉና እነሱ ስሉ። ለምሳሌ ቅድም የተጠየቀው ጥያቄ ድጋሚ ልጠይቅ። አንተ ጥምቀት ለድህነት ነው ብለህ ታምናለህ? ኦኬ አይ ቅድም ያወራን የነበረው ስለ እምነት ብቻ ነው። እምነት ብቻ ብለን ስንል አሁንም በድጋሚ ልጠይቅ ቅዱስ አንዴ በደንብ መልስልኝ። የጠየቅኩ ጥያቄ ጥምቀት ለድህነት ነው ብለህ እንደ ሉተራን ታምናለህ? የመጀመሪያው ተመለሰልን። አሁንም በድጋሚ ልጠይቅ። የመጀመሪያው ከተመለሰልኝ የመጀመሪያው ተመለሰልኝ። የመጀመሪያው ራሱ ነው እየጠየቅኩ ያለሁት። አይ አይደለም የመጀመሪያው እምነት ብቻ ብላችሁ ስትሉ አንድ ናችሁ ብለህ ነው ጠየቀኝ። ተመለሰልኝ መጀመሪያው? ቆይ አልተመለሰልኝም። በደንብ ስማ። እምነት ብቻ ስሉ ሀናም አለች እንግዲህ ሉተራን እምነት ብቻ ስሉ ቆይ አንዴ አንተ እያወራሁ አይደል እንዴ? ሉተራን እምነት ብቻ ስሉ ጥምቀትን ያገለሉ አይደለም።
ይህንን ደግሞ ማለት ከኮንፌሽናቸው አውጥቼ ያሳይሃለሁ። አንተ እምነት ብቻ ስትል ጥምቀትን ያገለለ ነው ወይስ ደግሞ ከጥምቀት አካቶ ነው? ሲጀመር እምነት ብቻ ብለን ስንል ከጽድቅ ጋር ነው የምናገናኘው። ሰው የሚጸድቀው በእምነት ብቻ ብለን ነው የምናምነው። እምነት ብቻ ብለን ስንል ከጥምቀት ጋር ምንም ያገናኘው ሲጀመር። እኛም እምነት ብቻ ብለን ስንል ጥምቀትን ኤክስክሉድ እያደረገን አይደለም። እምነት ብቻ ስለ ጽድቅ እያወረ ነው እምነት ብቻ ብለን የምንለው ማለት ነው። ጥምቀት የራሱ የሆነ ሌላ ዲፊኒሽን አለው። እምነት ብቻ ብለን ስንል ደግሞ እሱ የራሱ የሆነ ሌላ የሆነ ዲፊኒሽን አለው። አሁንም በድጋሚ ልጠይቅ፣ ጥምቀት ብቻ ስሉ ሉተራኖች ጥምቀትን ያገለሉ ነው ወይስ እምነት ብቻ ማለት ነው? እምነት ብቻ ሲሉ ጥምቀትን ያገለለ ነው ወይስ ያላገለለ? ቀጥታ እምነት ብቻ ስንል እኛም አናገልም። ጥምቀትን ለምንድን ነው የምናገለው? ጥምቀትን ሳታገሉ ነው እናንተ? ኦኬ፣ ለድህነት ነው ትላላችሁ እናንተ? ስለ ጥምቀት አይደለም እኮ እምነት ብቻ ብለን ስንል የመለስኩልህ እኮ ነው 10 ደጋግሜ። እምነት የምንለው ሰው የሚጸድቀው በእምነት ብቻ ብለን ስንል ነው እምነት ብቻ የምንለው ማለት ነው። ይህ ሶላ ፊዴ የምንለው ብያኔ ከጽድቅ ብቻ ጋር ነው የሚገናኘው እንጂ ከጥምቀት ከተለያዩ ስራ ጋር የሚገናኝ ነገር አይደለም። ይገናኛል ይላሉ እነሱ ደግሞ። ላንብብልህ። ለምን አናነብለትም? ብናነብለት እኮ አይ ቲንክ አይከራከረንም። ይኸው ሌላ መሰለ ቁጥር 28 ላይ ላርጅ ካቴኪዝም ላይ አንድ እያዳመጥክ አንድ ቅዱስ አንድ እያዳመጥክ ፕሊስ ቃዶሽ እምነት ብቻ ሲሉ ሉተሪያን ምን ማለት እንደሆነ ይኸው። ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችንና ውጫዊ ነገሮችን ምንም እንደማይጨምሩለት ይናገራሉ። አሁን አንተ እንደምትለው ማለት ነው። ሉተሪያን ግን እንደዚያም ነው። ምን ይላል? እንዲሁም እነዚህን እምነት ብቻ ነው የሚያድነው ሌላ ውጫዊ ነገር አያስፈልግም የሚሉትን አዳዲስ መናፍስት አንድ እያዳመጥክ ፕሊስ እያዳመጥክ ድጋሚ ያነብልሃለሁ፣ ችግር የለውም። ይኸው ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችን ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገውም። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና ይላል። ያው እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። እላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃ አማካኝነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱ ከስሙ ጋር የተያዘ በመሆኑ ይህንን ሳምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠን እግዚአብሔርን ማመን እንጂ ሌላ ምንድን ነው? እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው። እየሰማሉ? ኦኬ፣ እሺ። አሁን ይሄን ያነበብከውን አሪፍ ነው፣ እኔም ሰምቻለሁ። ትቀበለዋለህ? ቆይ አንዴ። እኛ እምነት ብቻ ብለን ስንል የእኛን እየተቃወመ ነው ወይስ በተጨማሪ ሌላ ውሃ ጋር የተያዘ ጥምቀትም አለ እሱንም እኛ ኤክስክሉድ አናደርግም እያሉ ነው? እናንተ ነው የሚቃወመው። ከታች ያሳየው አይደለም። ኦፍ ኮርስ እኛ ልክ አይደላችሁም ብሎ ነው እየጀመረ ያለው። አዎ እናንተን ነው ላሳየህ። ይኸውልህ ማንን እንደሆነ እዚህ ፔጅ 204 ላይ ነው። ቆይ ከታች እንትን ላይ አለ 204 ከታችኛው እዚህ እንግዲህ የሆኑት አናባፕቲስቶችን ነው። አናባፕቲስት ማለት መሰረተ ክርስቶስ እራሳቸውን ማለት ነው፣ ቀጥታ ማለት ነው። ያንተን ቤተ እምነት ነው እውር መሪዎች እያለ ያለው። በነገራችን ላይ እውር መሪዎች ግን እምነት ብቻ ሲባል እንደኛ አይደለም ብለው ነው ቃል በቃል በቃ እነሱ የሚሉት እምነት ብቻ ነው የሚሉት፣ እኛ ግን የምንጠለጠልበትና የሚቆምበት ነገር አለው። እንዳው መናፍስት ነው ቃል በቃል እነዚህ አዳዲስ መናፍስቶች ነው የሚላችሁ። አናባፕቲስት ከታች ያሳያቸው እንትኑ ላይ ሂዳቡ ላይ እዚህ ጋር 204 ብሎ አስቀምጧል። አያት እዚች ጋር እነዚህ አዳዲስ መናፍስት ብሎ የሚጠራቸው 204 ላይ ይውት ይላል።
204 ላይ ሄደው ማን ይላል መሰለ? የዝዊንግሊ ተከታዮች ወይም ዳግም አጥማቂዎች ይላል። አናባፕቲስቶች ማለት ነው። ኦኬ አሁን ይሄ ሲጀመር ይሄ ጽሁፍ የሚታየው ከዛ ከታሪክ አንጻር የዛኔ ከነበሩት ከአናባፕቲስቶች ጋር አንጻር ነው ይሄ የሚታየው። ዳግም እኛ ምንም እንኳን ዳግም አጥማቂያም ብንሆን ቆይ አንዴ ቆይ እንደ የዝንጉሊ አቋም የያዘ አንድም ዲኖሚኔሽን የለም። አሁን ላሳይ ለምሳሌ ቆይ ላሳይ አንተ ዝም ብለህ ከምትናገር በቤተ እምነት አንዴ ቆይ አንዴ ቅዱስ አንዴ፣ ምክንያቱም ዝም ብለን አናወራም። በመጽሐፍ በቤተ እምነት መጽሐፍ እናውራ። የትኛው መጽሐፍ ነው ይሄ? ይሄ የሙሉ ወንጌል የእምነት መግለጫ። እሺ የእምነት መግለጫ መሆኑን አሳይ እስቲ። እሺ ላሳይ። ምን ችግር አለ? ከመጀመሪያው ጀምሮ ማለት ነው። ኧረ ይኸው አንዴ ቆይ ይኸው ላሳይ 181 እሺ ይኸው ምንድን ነው ታውቀዋለህ? እሺ ምንድን ነው ለማሳየት የፈለግከው ከዚህ? ላሳይህ። ምን ችግር አለው? ጥምቀት ምንም ጥቅም እንደሌለው ከድነት ጋር እንደማይገናኝ የተናገሩትን ላሳይ ነው። እስቲ ያሳይ። ጎበስ። እሺ ኦኬ ዱዱዱ ገጽ 181 እሺ እንዲህ ይላል። ያው እሺ በመጽሐፍ ቅዱስ ውስጥ ይላል። ያው በመጽሐፍ ቅዱስ ውስጥ የአንድ ሰው ከእግዚአብሔር መለየት የሚታየው እንደሞተ ነው ይልና ይህም የመጀመሪያው የሰው ኃጢአት ውጤት ነው ይልና ኤፌሶን 2 እያንዳንዱ ሰው በዚህ ዓለም ሲወለድ ኖርበት ምድራዊ ህይወት አይመቸውም። ሰው ደግሞ ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም። እኛም ዳግመኛ የተወለድነው በእግዚአብሔር ቃልና በመንፈስ ነው ይልና ዮሐንስ 3:5 ያስቀምጥና ይላል ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም ይላል። አየው። ኦኬ አሁን ምንድነው አሁን ይሄን ያመጣበት ምክንያት ላሳየህ። ምን ይላል? ሰው ዳግመኛ ከተወለደ ወደ እግዚአብሔር መንግስት አይገባም አይደል? የዘላለም ህይወት ነው። ዳግመኛ የሚወለደው ከምንድን ነው ያልከኝ? አንዴ ስማኝ ቅዱስ፣ የዘላለም ህይወት አያገኝም አይደል? ወደ እግዚአብሔር መንግስት አይገባም አይደል? ካልተወለደ ከውሃና ከመንፈስ። ኦፍ ኮርስ ዳግመኛ መወለድ አብሶሉት ነሰሰሪ ነው። እዚህ ጋር ግን ሙሉ ወንጌልን ብላ ነው የምታምነው መሰለ። ዳግመኛ ልደት ያለው በውሃ አይደለም ብላ ታምናለች። ይኸው በውሃ ጥምቀት አይደለም ይላል። ኦኬ አንደኛ ጴጥሮስ አውጣ 1:2 ከመጽሐፍ ቅዱስ ጥቅስም ጨምራ አውጥታለች እኮ አስቀምጣለች። ስለአንተ እኮ አይደለም እኮ እኔ አቋሟን የነገርኩህ። ይኸውልህ ቅዱስ ጥቅሱን ማዘርዝራለች እኮ። አንደኛ ጴጥሮስ አንዴ ስማ ምዕራፍ ቆይ አንዴ እሺ ስማ ቅዱስ ይሄን ያመጣውበት ምክንያት ጥቅስ ማጠቅሳለች እኮ። ግን ሙሉ ወንጌል ሰው የሚድነው ምክንያቱም ወደ እግዚአብሔር መንግስት ሊገባ የሚችለው ከውሃና ከመንፈስ ነው የሚለውን ምን ብላ ነው የቀየረችው? ውሃና መንፈስ የሚለው ውሃ የተባለው ውሃ አይደለም፣ የውሃ ጥምቀት አይደለም፣ ቃሉና መንፈሱ ነው ብላ ነው የፈታችው። ስለዚህ ቃሉና መንፈሱ ነው እንጂ በውሃ ጥምቀት የእግዚአብሔር መንግስት አይገኝም ብላ ነው የምታስተምረው አይደለ ቅዱስ? ኦኬ እሺ ኦፍ ኮርስ እኔም እቀበላለሁ። ይሄ ሙሉ ወንጌልን የሙሉ ወንጌልን አቋም ሲጀመር እኔም አምናለሁ። ሰው የሚወለደው ከእግዚአብሔር ቃልና ከመንፈስ ቅዱስ እንደሚወለድ እንጂ በውሃ ጥምቀት ነው። ቆይ አንዴ መዝሙር ልጨርስ። ቆይ ከመጽሐፍ ቅዱስም ኮት አድርጋ ጥቅሱን አስቀምጣለች። አንደኛ ጴጥሮስ ስንመለከት ምን ነው ብሎ የሚለው ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው ከሚኖር ከዘላለም ከሚኖር ከእግዚአብሔር ቃል ነው ብሎ ይላል። ስለዚህ ቅዱስ እሱ አይደለም ፖይንቱ እኮ እናንተም ይህን ጥቅስ ጠቅሱና ውሃ የሚለውን ቃሉ ትላላችሁ። ሉተሪያን ደግሞ ይህን ጥቅስ ጠቅሰው ውሃ የሚለውን የውሃ ጥምቀት ነው ይላሉ። ጥያቄው እሱ ነው ቅዱስ። ኦኬ ምንድነው እዚህ ጋር ሲጀመር ሉተራኖችም ይህን ጥምቀት ብሎ ሲሉ ከቃሉ የተለየ ብሎ አይሉ እነሱ የውሃ ጥምቀት ነው የሚሉት። ወደ ቀደመው ነገር እንመለስና ወደ ቀደመው ነገር እንመለስና ወደዚህ የመጣንበት ምክንያቱ አንዴ በደንብ ስማኝ። ወደዚህ የመጣንበት ምክንያቱ የመጀመሪያው ሉተራን የሚያምኑበት ልክ አይደለም። እሺ ሰው እያወራ አይደረብም። እድል እሰጥሃለሁ፣ ታወራለህ ሰፊ ሰዓት።
እና አትደረብ። እሺ ተረጋግተህ ትምህርትን በደንብ ስማ። ሉተራን የሚያምኑት እምነታቸው እነዚህን አናባፕቲስቶችን ወይም ደግሞ ዳግም አጥማቂያንን ምን ይላሉ? እውር መሪዎች፣ መናፍስቶች፣ አዳዲስ መናፍስቶች ብሎ ይጠራቸዋል። ምን የሚሉትን ከተባለ እምነት ብቻ የሚሉትን፣ ያ ማለት እምነት ብቻ እንደነሱ ወይም እንደ ሉተራን የማይሉትን ማለት ነው። አናባፕቲስቶች ማን ናቸው ከተባለ መሰረታቸው፣ በነገራችን ላይ ትምህርታቸውም መሰረተ ክርስቶስ ናቸው። መሰረተ ክርስቶስ አናባፕቲስቶች ናቸው። ዳግም አጥማቂያን ናቸው። ይሄ ካልካልከው በስተቀር አይ አልቀበላቸውም ካላልክ በስተቀር እብን የሚሳቡ መሰረተ ክርስቶስ አናባፕቲስቶች ናቸው። ከዚህ አንጻር ቃል በቃል እናንተ የምትሉት እናንተን ምን ይላችኋል? እውር መሪዎች። አንድነን ምናምን አይደለም፣ አንድነን አንተ የምትለው አይደለም። እውር መሪዎች ይላችኋል። እውር መሪዎች። ከፈለክም መጽሐፉንም ይሄው ከዚህም ላሳይ፣ መጽሐፉም አለ ከተገባ። ኦኬ ሻሊ ላውራ፣ ችግር የለውም። አሁን ቅድም አንብበሃል። እሺ አንተ ባወራው እኔም እንዳውራ ይፈቀድልኝ እኮ። ስለዚህ ቀጥታ መልስልን። ትቀበላለህ ወይስ አትቀበልም? ማለት ልክ አንድ ናችሁ ወይስ አይደላችሁም? በዚህ መሰረት እሺ ቆይ አንዴ ላውራ እኮ ካወራው በኋላ ችግር የለውም መልስላለሁ። መጀመሪያ መልስ ስጥና ወደዛ ታንተ። እሺ ቆይ አንዴ እዚህ ላይ ወይስ አንድ አይደላችሁም? አንዴ ላውራ እኮ አልኩኝ እኮ። ከዛም በኋላ ችግር የለውም ትቀጥላለህ። ለማውራት አንዴ ለማውራት መልሰህ ነው እሺ ወደዛ የምትሄደው። መጀመሪያ አውራ። አንድ ነን አገስል አይ አይደለም በእምነት ብቻ ብለን ስንል አሁንም ስለ ጽድቅ ነው እያወራን ያለ ነው አልኩ እኮ። እሱንም ደግሞ በእምነት ብቻ ማሳይ። ቆይ እዛ ጋር የተጠቀሱት ቆይ አውጣሽ ማስረጃ። ቆይ እዛ ጋር አሁን እሺ አንዴ ቆይ ላስወረኛ አስወረኛ። እሺ ቅዱስ ዝም ብለህ አታወራም። በቃ ማስረጃ አውጣ። ትልቁ ላይ አሁን ማውራት የለም። እኛ በማስረጃ እየሰጠን አንዴ ቅዱስ ስማ። እኛ በማስረጃ በመጽሐፍ እየሰጠን አንዴ ስማ። አንቀጽ 4 ና የየትኛውን? የላርጁን የስሞሉን? መጽሐፍ ስምምነት ያው የኛው ላርጁ አንቀጽ 4 ዲያቆን ያውጡለት። እሺ እኔም ላውጣለት እችላለሁ፣ ግን እስከዛ አንድ ቃ ዝም ብለህ አታወራም። ወደዛ ከመሄዳችን በፊት አንዴ በጣም ይቅርታ ቅዱስ፣ ወደዛ ከመሄድ በፊት ይሄንን ትቀበላለህ ወይስ አትቀበልም? መጀመሪያ ይሄንን ኮንፌስ አድርግልኝ። እሺ አንዴ እያስወራችሁኝ አይደለማ? ይሄው እያስወራው ነው። ይሄንን ትቀበላለህ? አንተ መጀመሪያ በጣም ዋሽታል። በጣም የዋሸው ነገር በጣም የዋሸው ነገር አዎ፣ በጣም የዋሸው ቆይ በጣም የዋሸው ነገር አለ። እሺ ከፍ አድርጉኝ ዲያቆን። ቆይ ራስህ ታነባለህ። እሺ የዋሸው ስማኝ አንተ አይ ካነበብኩ አይደለም ኮንክሉዝ ስታረግ በጣም አንዴ ሚዩት አድርግና ይሄው የራስህ ቆይ አንዴ አይ ቅዱስ ሚዩት እኮ ትደረጋለህ። ባይዘው ወይ የምትረብሽ ከሆነ እንዴ ተራህን ጠብቀህ ታወራለህ። እሱን አይደለም አላልኩም እኔ ተራህን ጠብቀህ ታወራለህ። ችግር የለውም። ተራህን ጠብቀህ ተቃውሞ ካለ ታሰማለህ። ተራህን ጠብቀህ ታወራለህ። እያስወራችሁኝ አይደለም እንዴ? ባይዘው ወይ ላስወርድም እኮ እችላለሁ። መውረድ ፈልገህ ከሆነ እኔ ተባበርሃለሁ። አይ አሁን መልስ ማለት ይሄ ነገር ውሸት ነው ልክ አይደለም የምትል ከሆነ ሚዩትን አንስተ አይ ውሸት ነው ልክ አይደለም በል። ወይ ልክ ነው ካልክ ደግሞ ይሄንን ትቀበላለህ ወይስ አትቀበልም የሚለውን መልስ ስጠን ቀጥታ። ኦኬ አይ አንተ እሱን ጀመር። አሁን ስለ መጽሐፉ አይደለም አስተያየት ልሰጥ የፈለግኩት ማለት ነው። እኔ አስተያየት ለመስጠት የፈለግኩት አንተ ስትሮማን ፋላሲ ሰርተሃል። እሱ ምንድነው መሰረተ ክርስቶስ የአሁኑ ማነው እዛ ጋር የተጠቀሰውን የዚዩንግሊን አቋም ይዛለች ብለህ ነው ያልከው እና ይሄ ደግሞ ውሸት ነው። ማስረጃ ማምጣት አለብህ ማለት ነው። ይሄን ብለህ ስትል ማለት ነው ሲጀመር ሁሉም በዘመኑ በነበረው በታሪክ አንጻር የሚታይ ነው እንጂ መሰረተ ክርስቶስ ሲጀመር በጥምቀት እንደ ዚዩንግሊ ምንም አይነት ጸጋ እንቀበልም ብለህ አትልም። አየህ፣ ስለዚህ በጣም ትልቅ ውሸት እየዋሸ ነው። የመጀመሪያ ጥያቄ ቆይ ቅዱስ ትላለች። ቅዱስ አንዴ ስማ ትላለች። ጥምቀት ምንም ጸጋ አይገኝም ትላለች። ኦኬ አውጣ እና አሳይሽ። ቆይ ላሳይህ። የመሰረተ ክርስቶስን የእምነት መግለጫ ላውጣልህ። እሺ በሳክራመንት ምንም አይነት ጸጋ እናገኝም ያለችው ነው። ተረጋጋ አንዴ ቅዱስ አንዴ ተረጋጋ። የመጀመሪያው አናባፕቲስቶች መሰረተ ክርስቶስ አይደሉም ወይም መሰረተ ክርስቶስ ከአናባፕቲስት የሚሳብ አይደለም ትራዲሽኑ። አዎ ወይ አይደለም በል መልስ።
አይ አናባፕቲስቶች ጋር ብትገናኝም የዚህ ወንጌልን አቋም አልያዘችም ነው። አሁን እዛ ጋር ሜንሽን የተደረገው አሁን የኔ ጥያቄ ቆይ አሁን እንደ ድጋሚ የሚጠይቅ ከአናባፕቲስቶች የምትመጣ ነው ወይስ አይደለም? እየመለስኩልህ እኮ ነው። አናባፕቲስትም ብትሆንም አያ የዚህ ወንጌልን አቋም አልያዘችም ነው የኔ ሙግቴ። እሺ በጣም ጥሩ። አናባፕቲስትም ብትሆንም ብለሃል። በጣም ጥሩ። ስለዚህ አናባፕቲስቶች እምነት ብቻ የሚሉትና እናንተ እምነት ብቻ የምትሉት የተለያየ ነው ወይስ አንድ ነው? በዓለም ላይ ኤግዚስት የሚያደርግ የትኛውም ክርስቲያን ማነው ፕሮቴስታንት እምነት ብቻ ሲል ጽድቅ በእምነት ብቻ ብሎ እያለ ነው። ኦኬ በጣም ጽድቅ በእምነት ብቻ እያለ ነው። እሺ እዚህ ጋር የተጻፈው እምነት ብቻ እናንተ ስትሉና ሉተር እያላችሁ ያለው የተለያየ ነው? እዛ ጋር ሲጀመር አጠቃላይ ስለ ድነት እያወራ ነው ሉተር ማለት ነው። ስለ ጽድቅ ብቻ አይደለም እምነትና ስለ ጥምቀት እያወራ ነው አይደል? ድነት የሚገኝበት እሱን እኮ ነው እያልኩ ያለሁት። አዎ ስለ እምነት ብቻ ሳይሆን በአጠቃላይ ስለ ድህነት ስለ ነገረ ድህነት እያወራ ነው እኮ እምነት አንተ ልክ ነው እኮ። ስለዚህ አንተ ነገረ ድህነት ስትል እምነት ብቻ ስትል በቅጽበት ነው። እሱ ግን እናንተ የምትሉትን አንስቶ እውር መሪዎች ይላችኋል አይደል? ኦኬ እውር መሪዎች እዛ ጋር ብሎ ያሉት እኮ ያለው እኮ እኛን አይደለም ሲጀመር በዘመኑ ምን የሚያምኑትን ነው? ቆይ ምን የሚያምኑትን ነው እንደዛ ያለው? ምን የሚያምኑትን ነው እንደዛ ያለው? እውር መሪዎች ያለው ምን የሚያምኑትን ነው? ኦኬ ያው ዳግማ ጥማቄውን ነው በአጠቃላይ እሱ ብሎ ያለው ለዛ እኮ ለአንብብል ምን እንደሚያምኑት። እሺ እንግዲህ ይኸው ምን እንደሚያምኑ ነገር ግን ይላል የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና አሁን አንተ እንደዚህ እያልክ ነው። እምነትን ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። አሁን አንተ ነው ያልከው። አሁን ይህንን የምታምነው አንተ ነው። እሺ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ምንም ያንን አያደርገውም። እነዚህ እውር መሪዎች ግን እምነት የሚያምነው የምንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፍቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትን ሕይወት ያለበትን ነገር መሆኑን ያምናል ይላል። አየህ አንተ እምነት ብቻ ስትል ጥምቀትን እያገለልክ ነው፣ ወይም ደግሞ ጥምቀትን አትቀበልም። ድህነት የሚገኘው በቅጽበት ነው ብለህ ነው የምታምነው። ድህነት የሚገኘው በቅጽበት ነው። ሉተር ግን እነዚህን ምን ይላቸዋል ማለት ነው? እውር መሪዎች፣ ፍቃደኞች ራሱ አይደላችሁም ይላቸዋል። የአንተ እምነት የአንተ ትምህርት ነው ማለት ነው። ይሄ በነገራችን ላይ እየመታ ያለው ሉተር የአንተን ትምህርት ነው በግልጽ። እስቲ ዲያቆን አወጡ ምን መሰለህ እዛ ጋር ኦፍኮርስ እሱ እየተቃወመ ያለው ጥምቀት ለድነት ብሎ ማይሉትም ጭምርም ነው። ያን ግን እያለ እምነት ብቻ እንደሚያድን እየካደ አይደለም። አየህ እምነት ብቻ ለድነት ብቁ እንዳልሆነ ሲጀመርም እምነት ብቻ ከምን ጋራ ቆይ ቅዱስ እምነት ብቻ የሚለው ከምን ጋራ ነው የእሱ ድነት የሚለው? እምነት ብቻ የሚለው ከምን ጋራ ነው? ቀጥታ መልስልኝ። እየነገርኩ እኮ ነው። እምነት ብቻ ብሎ ሲል ኦፍ ኮርስ እናንተ ቅድምም እኔ ብዬ እንዳልኩት ሳክራመንትንም ጥምቀትንም ያገለለ አይደለም። ኦፍ ኮርስ እኛም ደግሞ አናገልም። ያው የእኛን ዲፊኒሽን ነው። እኛ ሲጀመር እናንተ ለድህነት ብላችሁ ታምናላችሁ? ቆይ አንዴ ለድህነት ብላችሁ ታምናላችሁ እናንተ? አይ በቃ ዝም ብሎ ጉንጭ አልፋ እየሆነ ነው። እንግዲህ ልጠይቃችሁና ልውጣ። እናንተ ለድህነት ብላችሁ አይሆንማ። በጣም በተረጋጋሚ መለስኩልህ። አሁን ጥያቄ ልጠይቃችሁና ልውጣ። አሁንም በድጋሚ እናንተ ለድህነት ብላችሁ ነው የምታምኑት? ቃልሽ ይኸውልህ የእምነታችሁ መግለጫ ቃዶሽ አየው። ይሄ መሰረተ ክርስቶስ የእምነት መግለጫ ነው። ታውቃለህ መጽሐፍ እስኪ የታለ የመሰረተ ክርስቶስ የእምነት መግለጫ እንደሆነ? እሺ ሁሉም ነገር እኛ አስተምረን እኛ ነግረን እኛ ሰተን ይኸው። እሺ አንብብ። ስለ ጥምቀት ያወራችኋን አንብብ።
በጣም ጥሩ። ስለዚህ ቅድም ምን ብለሃል? እኛ እምነት ስንል ከጥምቀት ያገለለ አይደለም ብለሃል አይደል? ጥምቀትን ያገለለ አይደለም አይደል ያልከው? እምነት ብቻ ብለን ስንል ሁላችንም ነው። ሁላችንም አይ ኖ እነሱ ነው አቶ ኧረ አንተ ታማኙ። ኦኬ እንደዚህ እናድርግ። ያንተን ከዛ የእነሱን እናንብ ላሳየህ። ቀላል እኮ ነው። ይኸው የመካነ ኢየሱስን እናንብ መጀመሪያ በደንብ ይኸው ልዩነቱን ለአንተም አንተ እንኳን ልታምንን አችልም፣ ግን ችግር የለውም። ሰው ግን እንዲያውቅ እንፈልጋለን። እንዲህ ላለው እዚህ ጋር ይኸው ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ አንዴ ሚውት አድርግልኝ ቅዱስ ሁለቱንም ማሳየት ስለምፈልግ ነው። ሚውት አድርግልኝ። እምነት ብቻ እንደሚያድንና ይላል። አስተውሉ ክርስቲያኖች፣ እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እነ መሰረተ ክርስቶስ እነ ጴንጤቆስጣል ማለት ነው። ሉተሪያን ግን ምንድነው የሚያምኑት? እኛም እንዲህ ብለን እንመልሳለን። እምነታቸውን አስቀመጡ። ምን እውነት ነው? በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖር እንደሚገባ ለማየት ፈቃደኛ አይደሉም። አያችሁ፣ ሉተሪያን እምነት ብቻ ሲሉ ያ እምነት የሚንጠላጠልበት ነገር ግን አለ ብለዋል። እነ ጴንጤቆስታሎች እነ ዳግም አጥማቂዎች አይ እምነት ብቻውን ነው የሚንጠለጠልበት ነገር የለም ይላሉ። ሉተሪያን ደግሞ ነው ይኸው ምናሉ። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበት እምነት ራሱ የሚያምነውን ብቻ ደግሞ አይደለም ደግሞ የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት አሁን የሉተሪያን እምነት ብቻ ሲሉ ምን እያሉ እንደሆነ ይኸው ከላይ ጀምረና ከዛ ስለዚህ ስለሆነም እምነት ውሃውን አጥብቆ የያዘና ውሃውን አጥብቆ የያዘና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። አያችሁ፣ የሉተሪያን እምነት ይሄ ነው። እምነት ብቻ ሲሉ እነሱ ውሃውን አጥብቆ የያዘ ነው። ያ ውሃ ደግሞ ምን የሚሰጥ ነው አለ? ፍጹም ድነትና ሕይወት ያለበት ነው ይላል። እሺ እንዴት መሰለህ? አሁን የኛ ደግሞ የእናንተን ደግሞ ላነብ ነው ነው የእናንተን ይኸው ምንም እኮ አንተ አታስፈልገኝም እኮ ባይዘ ወይ እኔ የእምነት መግለጫችሁን እኮ ነው የማነበው። ምንም አታደርገው እንግዲህ የጻፉትን የእምነት መግለጫ ብለው። እሺ ይኸው የውሃ ጥምቀት ያው ገጽ 7 ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ይላል። አያችሁት? ድህነትን ካገኘ በኋላ ቀጥልሽ። አንድ ሚውት አድርግ እያነበብኩ ነው፣ ስጨርስ ትመልሳለህ። ቅዱስ ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስም በውስጥ በመጠለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች ታከናውናለችም ይላል። አሁን ቅዱስ ማይክን ክፈት። እሺ ቅድም ባነበብኩትና እዚህ ላይ አንድ አይነት ወይስ የተለያየ ነው? ኦኬ አሁን ሉተራኖች እምነት ብቻ አያድኑም ብሎ ያሉበትን አውጣ፣ ማስረጃ አውጣ። እሺ ይኸው አይደለም ቆይ ቅድም አውጣ ያልኩትን ለምንድን ነው ያላወጣው? ቅድም አውጣ ያልኩትን ለምንድን ነው ያላወጣው? እና እያነበብክ ቅዱስ አይ ቅድም አውጣ ያልኩትን ለምንድን ነው ያላወጣው? እያነበብክ ቅዱስ አንብብ። አውገዝበር ኮንፊሽን አንቀጽ 4 ለምንድን ነው ያላወጣው? አንቀጽ 4 ላይ ነው ያለሁት። ባይዘወይ አውጣ እስኪ አውጣ። ያው አንቀጽ 4 ላይ ነው ያለሁት። ያው አራተኛ አንቀጽ ያው ስለ ጥምቀት እሱ አይደለም ይሄኛው። ኦኬ ገጽ ስጠኛ ታዲያ ገጽ ስጠኝ። ገጹን ይሄ አይደለም ስለ ጽድቅ የጻፉበትን አለ ስጠኝ እኮ ክፈት። አንተ መረጃ ለኛ እኮ ክፈት። ሱማኔ በእንግሊዝኛ ነበር እንትን በቃ በእንግሊዝኛ ንገረኝ። ቡክ ኦፍ ኮንኮርድ ልክፈትልህ እንዴ? ካላወቅከው ታዲያ ለምንድን ነው እንትን የምትለው? አንቀጽ ይሄ ላርጅ ካታኪቲዝም ነው፣ አራተኛ ክፍል ነው። ያው አራተኛ አንቀጽ
አይ ብቻ ስለ ጽድቅ አይደለም። የጻፉት ስለ ጽድቅ በቃ አንዴ የጻፉት አለ እነሱ ነው አውጣልኝ ይችላል። ቅዱስ በቃ አይተው እሱ ብቻ ሳይሆን ማለት ነው ከጅምሩ ምንድን ነው አሁን ቅድም ያነሳነው ፖይንቶች አሉ። ሉተራን ምን ብለው ነው የሚያምኑት? ጥምቀት ብቻ ሲሉ እንዲሁም ደግሞ እምነት ብቻ ሲሉ ሉተራን ምን እያሉ ነው ብለን ገለጽ እና እናንተስ ምን ስትሉ ምንድን ነው የምትሉት? ከዛ አስተያየን። እናንተ ስትሉት እምነት ብቻ ያድናል ትላላችሁ። ከዛ ጥምቀት ከዛ በኋላ ያው ስርዓቱን ያው ለመፈጸም ነው ትላላችሁ። እነዛ ደግሞ ምንድን ነው የሚሉት? እነዛ ደግሞ አይ አንድ ሰው አምኖ ከተጠመቀ ሪጀነሬት ያደርጋል። እምነት ብቻ ሲባል በቃ በእምነት ብቻ ያለ ጥምቀት እንድናለን አላሉም። እዚህ ጋር እንዲያውም እውር መሪዎች የምለው እናንተን ነው። ወረደ መሰለኝ እንግዲህ በራሱ አይ በነው ጭቅጭቅ ሆነ። ዲያቆን ዝም ብሎ እያነበበው ፊት ለፊት ያለውን ነገር እያየ ዝም ብሎ መካካድ ሆነና እንግዲህ ቤተ እምነቶቹ ራሳቸው ለይተው በተለይ ሉተሪያን እነዚህ በእጉር ድንብር መሪዎች እነዚህ እንደዚህ ዳግም አጥማቂ ነን የሚሉ ጥምቀት በእምነት ብቻውን ነው የሚያድነው የሚሉ እያሉ ያለውን እያሳየ ነው። አይ ከኛ ጋር አንድ ነው እንዴ? ለህሊናው ካልታመነ ምን ዋጋ አለው? ሌላ መሳይ ገብታል። ሰላም ላንተ መሳይ። ዲያቆን እሺ፣ አንተ የሚያናደው ነገር መጨረሻ ላይ እምነት አያድንም የሚሉበትን አሳየኝ ማለቱ ራሱ እየተነጋገርን ያለው ስለምን እንደሆነ ሳይረዳ ማለት ነው። ከዛ በፊት ግን እኔም ትንሽ ስራ ስለዋልኩኝ ድካም ስላለብኝ አንድ ቪዲዮ ቅድም የተነሳው ሐሳብና ለዚህ ቤት መከፈቻ የነበረው ዋና ሐሳብ የነበረው ላሳያችሁና ከዛም በኋላ ያው ዲያቆንም